አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ደግሞ የማሳያችሁ የሁላችሁም ጥያቄ የሆነውን ሁላችሁም አረብ ሀገር ያላችሁ እህቶቼ ኢትዮጵያ ገብታችሁ በጣም ሀሳብ የሚሆንባችሁ የሚያሳስባችሁን ነገር የበርበሬና የሽሮ አዘገጃጀት ማለት ነው። እንዴት ነው በርበሬሽ በጣም ያምራል አሳይን እንዴት እንደምታዘጋጅ እያላችሁኝ ነበረ እና በአመት አንድ ጊዜ ነው የማዘጋጀው። አሁን አልቆብኛል እያዘጋጀሁኝ ነው እና ሽሮንም በርበሬውንም እንዴት እንደማዘገጃጀ አሳያችኋለሁ ማለት ነው ውዶቼ። ቪዲዮውን እስከ መጨረሻው ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ቆንጆና በርበሬ አዘገጃጀት አሳያችኋለሁኝ። በመጀመሪያ በርበሬው ታውቃላችሁ ይቀነጣጠሳል፣ ይለቃቀማል። ከዛ ፍሬ ካለውም ፍሬው ቆሽሽ ስላለ እዚህ ጋር በደንብ አጥቤ አድርቄዋለሁኝ። ፍሬውን ከ20 ኪሎ በርበሬ የወጣው ፍሬ እንግዲህ እንደምታዩት ነው። ያው ፈረሱላ ስትገዙ ብዙ ጊዜ ልቃሚ ነገር እንደዚህ ፍሬ ምናምን ይበዛበታል። ያን ያክል ባይሆንም አሁን ይሄ 4 ጣሳ ነው ከ20 ኪሎ የወጣው ማለት ነው። ያው እንጨምረዋል በርበሬው ቀይ ስለሚሆን ጨምረዋለሁኝ። ሌላው ደግሞ እዚህ ጋር ነጭ ሽንኩርት የተወሰነ አስገባለሁኝ። ግን ባታስገብቱም ይመረጣል። በደንብ ካላደረቃችሁት በርበሬው ባይገባ እንደ ደረቅ ቅመም ብትጠቀሙት በጎን አድርቃችሁም አሪፍ ነው። እኔ ግን ያው መጨመር ደስ ስለሚለኝ ነው የምጨምረው። ግዴታ አይደለም ልላችሁ ፈልጌ ነው። እዚህ ጋር የሚገባው አዝማሪኖ፣ ዝንጅብልና ቀይ ሽንኩርት ነው። ለበርበሬ በተለይ የሚያስፈልገው ቀይ ሽንኩርት ነው። ከዛ አዝማሪኖ አለ፣ ዘቃቅቤ ወይም በሶ ብላለ፣ ከዛ ጭና አዳም ፍሬዎቹ ማለት ነው። የተወሰነ ታደርጉበታላችሁ። በጣም አሪፍ ነው የሚያደርገው በርበሬውን። ሌላው ዋናው ሚስጥር ደግሞ በርበሬያችሁ ከሩቅ እንዲጣራ መቅሎ ስትሰሩ ወላሂ በጣም ነው የሚጣፍጠው። አብሽ ሚስጥሩ ትልቁ ሚስጥር አብሽ ነው። ስትደመድሙ በአብሽ መደምደም አለባችሁ። አብሹን ታንፈቀፍቃላችሁ። ውሃውን በዛ አድርጋችሁ ለመደምደሚያ ማለት ነው በደንብ ታንፈቀፍቁታላችሁ። ግን አብሹ መብዛት የለበትም እንዳይመር በብዛት ማድረግ የለባችሁም። የተወሰነ ቢያንስ 2 ቆርቆሮ ነው ያደረኩት እኔ ለ20 ኪሎ። ከ20 ኪሎም ጎደን ይላል በርበሬው። ከዛ እንደዚህ አድርጌ መውቀጥ ጀምራለሁ። በደንብ እንትንለዋለሁኝ። በርበሬው እንደምታዩት በደንብ ከደረቀ በኋላ አያምርም እያላችሁኝ ነበር። እንደዚህ አይነት በርበሬ የሚገርማችሁ ነገር ሚስጥሩ በርበሬ ስትገዙ ከመጀመሪያ ራሱ ዝም ብላችሁ በዋጋ ውድ ይሄ ሽንጡ የሚያምር ረጅም ቀይ ምናምን ሳይሆን በቃ ወፈር ያለው ቆዳው ወፈር ያለ ሆኖ ነጣ ቢልም ችግር የለውም። እንትን እያለ እየተሰጠ ይጠቁራል። የሀላባ በርበሬ ማለት ነው። በጣም ቆንጆ በርበሬ ነው። እኔ በረካሽ ስገዛ የዛኔ 5 ከ80 ነበር ኪሎ የገዛሁት። አሁን 6 ከ50 ገብቷል። እና የዛኔ ስገዛው አሁን በርበሬው አያምርም ምናምን እያላችሁ ነበረ። የሚያምረው ከለሩ ነው። በኋላ ከተፈጨ በኋላ እኔ በርበሬ ብዙ ጊዜ ቀይ የሚሆነው እንደዚህ አይነት በርበሬዎችን የሀላባ በርበሬ ስለምገዛ ነው። ስታዩት ላይን አያምርም፣ ግን ከለሩ ስታስፈጩት ዋው ማሻአላህ ነው። በጣም ነው የሚያምረው። ጣዕሙም አሪፍ ነው። ዱቄት ደግሞ ይወርደዋል። ዋናው ስትገዙ በርበሬው ቆዳው ወፈር ያለውን መግዛት አለባችሁ። ከዛ እንደምታዩት በደንብ ጨቀጨኩኝ። ነጭ ሽንኩርቱን ቀይ ሽንኩርት ይበዛል ብያችኋለሁኝ። 3 ጣሳ ቀይ ሽንኩርት ነው የገዛሁት። ከዛ ያሉትን የተጠቀምኳቸውን ነገሮች በደንብ ከጨቀጨኩ በኋላ እንደምታዩት በርበሬው ጋር አስገብቼ እንደዚህ እወቅጠዋለሁኝ ማለት ነው። በነገራችን ላይ በአጋዥ ነው የምሰራው፣ ብቻዬን እየሰራሁት አይደለም። ያው የሚያግዛችሁ ሰው ያስፈልጋችኋል። አሁን እኔ መውቀጥ ምናምን ብዙ ጊዜ ወገቤን ስለሚያመኝ ያው አጋዥ ያስፈልገኛል እና በአጋዥ ነው የምሰራው። ከዛ እዚህ ጋር እንደምታዩት በደንብ ድቅቅ ካለላችሁ በኋላ በርበሬው ያን ደቀቅ ማድረግ አለባችሁ ስትወቅጡ። ከዛ ከነፍሬው አብሹን ውሃው ጋር እያደረጋችሁ ሙቀጫ ውስጥ ጨምራላችሁ። ከዛ በደንብ ትወቅቱታላችሁ እንዲደለዝ ማለት ነው። በነገራችን ላይ ወፍጮ ቤት ወስዳችሁ ማስደለዝ ትችላላችሁ። ግን ያው እኔ በእጄ እየሰራው ላሳያችሁ በሚል ነው እንደዚህ ያደረኩት። እና እንደዚህ አንድ ላይ አድርጋችሁ በደንብ ትወቁታላችሁ። የሚገርማችሁ ነገር እንደዚህ እየወቀጣችሁት እያለ ራሱ አብሽ ምናምን ስላለው ስትደልዙት በጣም ቆንጆ ነው የሚሆነው። እርጥበቱ ጋር የሽንኩርቱ የአብሹ እርጥበት ስላለ እንደዚህ በደንብ ካረጋችሁት በኋላ ከወቀጣችሁት በኋላ ትንሽ ከበርበሬው ከዛ ትንሽ ከወቀጣችሁት ሽንኩርቱ መጀመሪያ እንደነገርኳችሁ በደንብ በሙቀጫ ታልሙታላችሁ እስከ ቻላችሁ ድረስ።
ከዛ በኋላ ነው በርበሬ እያስገባችሁ ሽንኩርቱን ካወጣችሁ በኋላ በርበሬውን ሽንኩርቱን ከአብሹ ቀነስ እያደረጋችሁ ለብቻ ለብቻ የምትወቅጡት ማለት ነው። አሁን እኔ እቃ አዘጋጅቼ በዛ እየቆጠርኩት ነው። ምክንያቱም ታፍኖ ቢያንስ አንድ ቀን ወይ ውሎውን ወይም አንድ ቀን አዳሩን ታፍኖ መቆየት አለበት። በርበሬው እንዲብላላ ነው የሚባለው። ይሄ የተወቀጠውን ሁሉ ሽታውን እምቅ አድርጎ እንትን እንዲይዘው ማለት ነው፣ እንዲገባው በርበሬው በደንብ። ለዛ ግጥም ባለው ባሊ ነው እያደረኩ ያለሁት። ይሄ እንደዚህ እየተወቀጠ ወደ ባሊው እየገለበጥኩኝ እንትን እለዋለሁ እስከምጨርስ ድረስ። ከዛ በኋላ እፍና አድርጌ እንትን እለዋለሁ ማለት ነው፣ አስቀምጠዋለሁ ማለት ነው። አዳሩን አንድ ቀን ሌሊት አሳድረዋለሁ። አብሹን እንደምታዩት እንደዚህ ነው፣ ከነ ፍሬው ከነ ውሃው እየጨመራችሁ በደንብ ትወቅታላችሁ። ወላሂ ይመኑኝ፣ በቃ ለየት ያለ በርበሬ ጣዕም ነው እንትን የምታገኙት። በቃ ስታቁላሉት ራሱ ከሩቅ የሚጠራ በርበሬ ማሻአላህ ነው፣ በጣም ነው የሚጣፍጠው። እና እንደምታዩት ተደልዞ አብቅቷል። በዚህ በባሊው እንዳያችሁት ሙልት አድርጌ ይሄንን እፍና አድርጌ አሳድረዋለሁኝ ማለት ነው። ከዛ ጧት ነው ዝርግት አድርጌ የማሰጠው። አሁን ግን እንደዚህ ብሎ እንደታፈነ ነው መቀመጥ ያለበት አንድ ቀን ሌሊት ወይም ደግሞ ውሎውን ማለት ነው። ከዛ እዚህ ጋር ፀሐይ አሁን ጧት ነው እየወጣ ስለሆነ ገልብጬ እንደዚህ በጥቁር ኬንዳ አሰጠዋለሁኝ። ባላችሁ ኬንዳ ማለት ነው። ጥቁሩ ግን ከታች ሙቀት ስላለው እንደዚህ አይነቱ ኬንዳ ቶሎ እንዲደርቅላችሁ ያደርገዋል። በደንብ መድረቅ አለበት። ስለተደለዘ በርበሬ ሲደለዝ በደንብ መድረቅ አለበት። ለምን እዛ ስታስፈጩ ማሽን ላይ እንዳይጨስባችሁ እንዳይቃጠል ማለት ነው። በተለይ ነጭ ሽንኩርት የተወሰነ ካለው እንደነገርኳችሁ ምክሬ ምንድን ነው፣ ነጭ ሽንኩርት ስታስገቡ ከደረቅ ቅመም ጋር ብትጠቀሙት። ያኔ በተለይ አሁን ደጋግማችሁ አስፈጭታችሁ ካልሞከራችሁት ይቃጠልባችኋል፣ ልምዱ ከሌላችሁ ማለት ነው። አዲስ ስትሆኑ በቃ ትደልዛላችሁ። ነጭ ሽንኩርቱ ወፍጮ ቤት ወስዳችሁ ሊሆን ይችላል። ከዛ ማድረቅ ለብቻው ካደረቃችሁት በኋላ ከዛ ደረቅ ቅመም ላይ መጨመር። እንደዛ ቢሆን ጥሩ ነው። ሲደለዝ ግን በቀይ ሽንኩርት ብቻ ብትደልዙ ታሪፍ ነው። እኔም ማስገባት ስለለመደብኝ ነው በነገራችን ላይ የማደርገው እንደዚህ። ከዛ እንደምታዩት በደንብ ዝርግት አድርጌ አሰጣሁት። በደንብ ፀሐይ ማስመታት አለባችሁ። ከዛ ከደረቀ በኋላ ታስፈጩታላችሁ ማለት ነው። አሁን እኔ እንግዲህ የማሳያችሁ እስከዚህ ያለውን ፓርት ነው። በጣም ትወዱታላችሁ፣ ሙያም ትለምዳላችሁ። በዚሁ አጋጣሚ ደግሞ በርበሬና ሽሮ እንዳዘጋጅላችሁ የምትፈልጉ ካላችሁ አዘጋጅላችኋለሁኝ። ለቤተሰቦቻችሁ፣ ባሎቻችሁ፣ ልጆቻችሁን ይዘው ኢትዮጵያ ለተቀመጡት ማዘጋጀት ለማይችሉ የምትፈልጉ ካላችሁ እዘዙኝ ማለት ነው። ቆንጆ አድርጌ እንደ ራሴ እንደ ቤቴ አድርጌ አዘጋጅላችኋለሁ ማለት ነው ውዶችዬ። ስልኬን ኮሜንት መጀመሪያ ላይ አስቀምጥላችኋለሁኝ። ከዛ እዚህ ጋር እንደምታዩት በርበሬው ከተደለዘ ከተሰጣ በኋላ ደርቆ ነው እንግዲህ። አሁን ይሄንን ቅመም ገዝታችሁ የበርበሬ ቅመም ማስፈጨት ብቻ ነው ማለት ነው። ያው ስለተደለዘ ብዙም ቅመም አይወስድም። ሌላው ቀይ ሽንኩርት በጣም መብዛት አለበት ለበርበሬ። ሌላው ለሽሮ ነው እንግዲህ። እዚህ ጋር የምንገባው ደግሞ ሽሮ ነው። ሽሮ ማዘጋጀው ከባቄላ ከአተርና ከሽምብራ ነው። ሽምብራውንና አተሩን ተንፈቅፍቆ ነው ከተሰጣ በኋላ ከደረቀ በኋላ የሚቆላው። እዚህ ጋር ደግሞ ባቄላው እየቆላችሁ እያለ ባቄላውን ስትቆሉ ወደ መብሰል አካባቢ ሲቃረብ የተወሰነ ውሃ ማርከፍከፍ፣ ስታርከፈክፉበት ስትከኩትም ቶሎ እንትን ይሌላችኋል፣ ሳይፈረካከስ ማለት ነው። ባቄላው ሳይደቅ ገለባው ቶሎ ይለቅላችኋል። ልክ በዚህ መልኩ ታርከፈክፉታላችሁ ማለት ነው። ወፍጮ ቤትም ከወሰዳችሁት በቀላሉ ሽሮ ሳይደቅባችሁ ይለቅላችኋል እንትኑ ገለባው እና እንደዚህ አድርጋችሁ ውሃ እየቆላችሁ እያለ ቀስ እያደረጋችሁ እሳቱን እያነደዳችሁ እየቆላችሁ ውሃ የተወሰነ እያርከፈከፋችሁ አሪፍ አድርጋችሁ መቁላት ነው። ከለሩን የተቆላው መጨረሻ ላይ ያሳያችኋለሁኝ። ግን እንጨቱን አለማንጋጋት። እንጨቱን ስትቆሰቁሱ ወፈር ያለ እንጨት መሆን አለበት። ከዛ ደግሞ ቶሎ ቶሎ አለማን እንደምታዩት በዚህ መልኩ ቀስ ብሎ እየነደደ ግልብ ግልብ ካደረገው ግን ውስጡም አይበስልም። ከላይ ብቻ ነው የሚያረው ቆዳው ገለባው ማለት ነው። እና ቀስ አድርጋችሁ እንትን ማለት ማንደድ፣ እሳቱን ወፈር ያለ እንጨት እየጨመራችሁ ቀስ እያደረጋችሁ ማንደድ። ከዛ ውሃ እርከፍከፍ እያደረጋችሁ ብትቆሉት እናንተም በእጃችሁ ከካችሁት፣ ወፍጮ ቤትም ወስዳችሁ አስከካችሁት
ባቄላው እንዳይጎዳባችሁ ይረዳል ማለት ነው። ከዛ ከበሰለ በኋላ ደግሞ ይህንን ይመስላል ማለት ነው። ከለሩ እንደዚህ ነው መሆን ያለበት። ከዚህ መጥቆር የለበትም። በነገራችን ላይ እኔ የገዛሁት ባቄላ ለሽሮ ስትገዙ ቀጠን ቀጠን ያለ ደቀቅ ያሉ ልክ እንደኔ እንደዚህ አንድ አይነት የሆኑ እነዚህን ገዝታችሁ ብትጠቀሙ ለሽሮ በጣም አሪፍ ነው። ብዙም አያጎልም እና ደግሞ ሽሮ ዱቄት ያኒ በዛ ይላል፣ ዱቄት ይወርደዋል ይባላል እንደዚህ አይነት ባቄላ እና እንደዚህ አድርጌ ከተከካ በኋላ ደግሞ ይሄንን ይመስላል እንግዲህ ክኩ ሁለቱም አይነት ነው። አተርም ሽምብራም ባቄላም እንደዚህ አድርጋችሁ በጣም አሪፍ ልዩ የሆነ ሽሮ ታዘጋጃላችሁ ማለት ነው። ለሽሮ ጣዕም ትልቁ ሚስጥር ደግሞ ነጭ ሽንኩርት። የሚገርማቸው እኔ 4 ጣሳ ነጭ ሽንኩርት ነው የጨመርኩበት ለ15 ጣሳ ሽሮ እና በጣም ቆንጆ የሆነ ሽሮ ወላሂ ብትጨምሩበት በዛ አድርጋችሁ ራሱ ነጭ ሽንኩርት አይጠላም። ዋናው ነገር ነጭ ሽንኩርት ነው፣ ቀይ አያስፈልገውም። ከዛ ነጭ ሽንኩርት ዝንጅብልና የተወሰነ አዝማሪ ነው በሶ ብላ ትጨምሩበታላችሁ። ከዛ በደንብ ከደመደማችሁት በኋላ በርበሬው ጋር ልክ በዚህ መልኩ ቆንጆ የሆነው ሽሮ እፍና አድርጋችሁ በፌስታል ታሳድሩትና ታውሉታላችሁ እንዲብላላ ማለት ነው። ጣዕሙን እንዲይዝላችሁ በደንብ ከዛ በኋላ እንደዚህ ታሰጡታላችሁ ማለት ነው። ያው ብዙም ፀሐይ አያስፈልገውም። ፀሐይ ብዙ እንትን ካደረጋችሁት የተደለዘበትን ጣዕሙን ይዞት ይሄዳል። ያው ስለታፈነም ስለተብላላም የተወሰነ ዘረጋዋለሁ። የኛ ሀገር ወፍጮ ታውቃላችሁ፣ ያው እንትን ይላል ያቃጥላል ምናምን ስለማይመች ለዛ ደረቅ ማለት ስላለበት ነው። የተወሰነ ከደረቅ ካለ በኋላ እርጥበትም ቢኖረው ያን ያክል ከሌለው አስፈጨዋለሁኝ ማለት ነው። እንግዲህ ቅመሞችን ገዛዝቼ ደግሞ ከተፈጨ በኋላ ከለሩንም ሁሉንም ነገር የማሳያችሁ ይሆናል። በጣም ቆንጆ ሽሮ ነው የምታዘጋጁት። በዚህ መንገድ ብታዘጋጁት እንደነገርኳችሁ እንዲዘጋጅላችሁ የምትፈልጉ ካላችሁ ስልኬን ኮሜንት መጀመሪያ ያስቀምጥላችኋለሁኝ። በሰሜን ወሎ ውርጌሳ ከተማ ነው ያለሁት። እንግዲህ ብዙ ጊዜ ስለምትጠይቁኝ ነው። የትም ቦታ አዘጋጅቼ ላደርስላችሁ ይችላለሁኝ። ከእናንተ የሚጠበቀው በዋትሳፕ በኢሞ ማናገር ነው እኔን ማለት ነው ውዶች። እንግዲህ የዛሬ ቪዲዮ ይህንን ይመስል ነበር። ትወዱታላችሁ ብዬ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያድርገው፣ ሀገራችንም ሰላም ያድርግልን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።